ጤና ይስጥልን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ራህመት አደም ነኝ፣ አብራችሁን ሆኖ የሃይማኖት ተቋማት አደረጃጀትን በማጠናከር የተፈጠሩ የጸጥታ ችግሮችን ለመፍታት እየሰራ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የሰሜን ሸዋ ዞንና የደብረ ብርሃን ከተማ የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ ተካሂዷል። ለዓለም ላይ ኮን የአማራ ክልል ሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር የሃይማኖት ተቋማት የሰላም ኮንፈረንስ አካሂደዋል። ተሳታፊ የሃይማኖት መሪዎችም ለሰላም መስፈን የሃይማኖት ትዕዛዛትን መተግበርና ታሪክን መረዳት ይገባል ብለዋል። በክልሉ ለተፈጠረ የጸጥታ ችግር መፍትሄ የሚሆነው መደማመጥና መከባበር ሲኖር ነው ያሉት። ለካዕባው የሚቀርባቸው የመን ነበረ። የመን ኢትዮጵያ መሬት ላይ እንድንሄድ ሄ አርዱል አምን የጥሩ ቦታ የፍትሃዊ ቦታ ናትና ወደዛች ሂዱ ብለው አስሐቦቹን አንዴ ብቻ አይደለም በተደጋጋሚ ወደ ኢትዮጵያ መሬት እንዲመጡ ግን እኛ ደግሞ አባቶቻችን በጥሩ ያሳለፏትን አገር ራሳችን በመተሳሰድና በመመቀኛኘትና በኩራት ሀገራችንን ተመናጠፋት ወደ ነበረበት ልማት ለማልማት የሃይማኖት አባት እዛ ወደ መጀመሪያው ላይ ማንበብ አለበት። አስርቱ ቃላትን ባካችሁ ተግባር ላይ አውሉ በምንልበት ሰዓት ወደ ተግባር የሚያውል የለም። እሱ የመጨረሻው ዋናው መደምደሚያው ባልንጀራህን እንደራስህ ውደድ ነው። እንደራስህ የኢትዮጵያ የሃይማኖት ተቋማት ጉባኤ የአስተዳደርና ፋይናንስ ኃላፊው ተስፋዬ ውብሸት የሃይማኖት ተቋማት አደረጃጀቶቻቸውን ማጠናከር ለሰላም መስፈን ትልቅ ሚና እንዳለው በማመን የተፈጠሩ የጸጥታ ችግሮችን ለመፍታት እየሰራ መሆኑን ገልጸዋል። እንደ ኢትዮጵያ ሃይማኖት ተቋማት ጠንክረን የተነሳ ነው ምንድነው አደረጃጀቶቻችንና እንደየ ቤተ እምነታችን አስተምሮ ብንጠቀምበት አንጻራዊ ሰላም ማምጣት እንችላለን የሚል ሞቶ ተነስቶ ነው። ከዚህ አንጻር ነው እንግዲህ እንደዚህ የሰላም ኮንፈረንሶች በተለያዩ ቦታ ላይ እንዲካሄዱ የተደረገው። መተኪያ የሌለው የሰው ልጅ ህይወት እየጠፋ ነው ያለው። የስላሴ ፍጡር የሆነ የሰው አካል በአምሳሉ የተፈጠረ አካል እየጠፋ ነው ያለው። ስለዚህ እነዚህ መተኪያ የሌላቸውን ነገሮች እያጠፋን ቀደምት ከነበርንባቸው ተርታዎች እየወጣን ወደ ኋላ እየተጎተትን ስለሆነ ማህበራዊ ኢኮኖሚያዊ አንድነታችንን ሊያመጣ የሚችለው አንድና አንድ ሰላማችንን ብቻ ማስጠበቅ ስንችል ስለሆነ ለሰላሙ ሁሉም የባለድርሻ አካላቶች ቢያንስ ዝግጁ ሆኖ መምጣት ያስፈልጋል። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ ደጀኔ ልመነህ የእሴት መሸርሸር አሁን ለደረስንበት ችግር አድርሶናል ያሉ ሲሆን የሃይማኖት ተቋማት ይህንን በማረም ወደ ቀደመ ሰላማችን እንድንመለስ እየሰሩ ነው ሲሉም ነው የገለጹት። በብዙ መንገድ ያስተምራሉ፣ በብዙ መንገድ ሰዎችን ያርማሉ፣ ያነጻሉ። አሁን የጎደለን የእሴት መሸርሸር ነው። ሰው እነዚህን በመመለስ እነዚህን በማስተካከል አሁንም ከፍተኛ ሚና ስላላቸው በዚህ መንገድ ውጤታቸውም እጅግ በጣም የላቀ ስለሆነ ለነሱ የቤት ስራ መስጠት እነሱ ደግሞ ለሚመለከታቸው የቤት ስራ መስጠት ትልቁ ስራ በመሆኑ በዚህ መንገድ መድረኮችን እያካሄድን ነው ያለው። ከ98 በመቶ በላይ አማኝ ህዝብ እንዳላት የሚገለጸው ኢትዮጵያ ችግሮችን ለመፍታት ሃይማኖታዊ አስተምሮችን ማስረጽ ይገባል ነው የተባለው። ትውልድ በስነ ምግባር እንዲታነጽና የህግ የበላይነት እንዲረጋገጥ አጋርና ባለድርሻ አካላት ሊሰሩ ይገባል ሲል የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ደብረ ብርሃን ቅርንጫፍ ገለጸ። ትውልድን በስነ ምግባር ተቋምን በአስተራር በሚል መሪ ሀሳብ በደብረ ብርሃን ከተማ የጸረ ሙስና ቀን ተከብሯል። ገንዘብ ታደሰ በዓለም አቀፍ ደረጃ ለ22ኛ ጊዜ በኢትዮጵያ ደግሞ ለ21ኛ ጊዜ የጸረ ሙስና ቀን በደብረ ብርሃን ከተማ ተከብሯል። በእለቱም የአማራ ብሔራዊ ክልላዊ መንግስት የስነ ምግባርና ጸረ ሙስና ኮሚሽን ደብረ ብርሃን ቅርንጫፍ ጽህፈት ቤት ኃላፊ አቶ ረታ አሰግደው ሙስናን ለመታገል የማስተማር የመከላከልና ህግ የማስከበር ተግባርን እያከናወኑ እንደሚገኙ ገልጸው ይህንን ውጤታማ ለማድረግ ደግሞ የባለድርሻ አካላትን ርብርብ የሚጠይቅ መሆኑንም ነው የተናገሩት። ከመሪ ቃሉ ተነስተን ትውልድን በስነ ምግባር ተቋምን በአሰራር ማዘመን በዚህ ውስጥ ስንሰራ በተለይ ትውልድ ስነ ምግባር ግንባታ ላይ ጠንካራ ስራ ልንሰራ ይገባል። ለዚህ በርካታ ባለድርሻ አካላት አሉ። ከዚህ ውስጥ አንዱ ቤተሰብ ነው። ቤተሰብ ትውልዱ ላይ ሊሰራ ይገባል። ሌባን መጀመሪያ የምናመርተው ከስር ስለሆነ እነዚህን ልጆች በስነ ምግባራቸው ማነጽ መቻል አለብን። ይሄ አንደኛው ባለድርሻ ቤተሰብ ነው።
ሁለተኛው ከቤተሰብ ልጆች አድገው ሲሄዱ ትምህርት ቤት ነው የሚሄዱት። ትምህርት ቤት ላይም የስነ ምግባርና ሞራል እሴት ግንባታ ላይ በጥንቃቄና በደንብ አድርገን በትኩረት መስራት መቻል አለብን። ሶስተኛው የእምነት ተቋማት ናቸው። የእምነት ተቋማት አብዛኛውን ስራ የሚሰሩት በሞራልና እሴት ግንባታ ላይ ነው። እነሱም ትውልዱ ላይም ማህበረሰቡ ላይም ትልቅ ስራ መስራት ይጠበቅባቸዋል። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ አቶ ወርቅ አለማሁ ኮስትሬ ሙስናን ለመታገል ሙያዊ መርህን አክብሮ መስራት አስፈላጊ መሆኑን አንስተዋል። በአብዛኛው ተቋሞች ዲጂታላይዜሽን እየሆኑ ሲሄዱ ኤሌክትሮኒክስ ሚዲያዎችን በደንብ እየተጠቀሙ ሲሄዱ ይብዛም ይነስም የምናስበውን ትላልቅ ግራንድ የሆኑ ሙስናዎችን ለመቀነስ ጥረት ይደረጋል ተብሎ ይታሰባል። እዚህ የተገናኘነው መንግስት ሰራተኞች ስለሆነ ከኛ የሚጠበቀው በመልካም ስነ ምግባር የታነጸ የታገዘ የአሰራር ስልት ዘርግተን መልካም የሆነ አገልግሎት መስጠት ነው። ሙስናን ለመታገል ከእሴት ግንባታው በተጨማሪ ህግ የማስከበር ሂደቱን ማጠናከር አስፈላጊ ነው ያሉን ደግሞ የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለይስ በለጠ ናቸው። የሙስና ወንጀል ራሱን ችሎ በተወሰኑ ሰዎች የሚፈጸም አይደለም። በስርዓት ውስጥ ገብቶ ነው ወንጀሉ የሚፈጸመው። ሲስተም ይሆናል። በራሱ ሲስተም ሆነ ማለት ደግሞ የሀገርን የማፍረስ ሀገረ መንግስት ግንባታውን የመገዳደር ሁኔታ ይኖረውና በመጨረሻ ላይ የወንበዴዎችና የጉልበተኞች መጫወቻ ይሆናል ማለት ነው። ስለዚህ ይሄኛው አስፈሪ ሁኔታ ትግል የማድረግ የመጀመሪያው ድርሻ የመንግስት ሰራተኛው ስለሆነ ከሁሉ በላይ ሀገር መኖር ስላለበት ለዛ ነው የመንግስት ሰራተኛው ድርሻ ከፍተኛ ነው የሚባለው። የመንግስት ሰራተኛው ተቋማዊ አሰራርን ተግባራዊ በማድረግ ሙስናን መታገል አስፈላጊ ነው ብለዋል አቶ ረታ። በየተቋማቱ የአሰራር ጥናት እናጠናለን። እኛ የምንሰጠው ግብረ መልስ እንዳለ ሆኖ ተቋማት በተቋማችን ውስጥ ያለው ብልሹ አሰራር ምንድነው ብለው በመለየት ያዛ ላይ ትኩረት አድርገው ስራዎችን መስራት ይጠበቅባቸዋል። በፕሮግራሙ ላይ የሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር አመራሮችና የቡድን መሪዎች ተሳታፊም ነበሩ። የአገልግሎት መስጫ ማዕከላትን በማስፋትና አገልግሎት አሰጣጡን በማዘመን ሪፎርም እያካሄደ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ተገልጋዮቹም የአገልግሎት አሰጣጡ ከነበረው መሻሻሉን ተናግረዋል። ሰላማዊት ነጋ ዝርዝር አላት። የኢሚግሬሽንና ዜግነት ጉዳይ ከዚህ ቀደም በተገልጋዮች ዘንድ መግላላት እንዲሁም ደግሞ አገልግሎቱን ለማግኘት የሚወስደው ጊዜ ረዥም መሆንና ሌሎች ችግሮች ይነሱ ነበረ። ይህንን ችግር ለመፍታት ተቋሙ ሪፎርም በመስራት እንግዲህ ይህንን የምታዩትን የአገልግሎት ማዕከል በመገንባት ከ80 በላይ ማስተናገጃ መስኮቶች አሉት። እንዲሁም ደግሞ ዘመናዊ ቴክኖሎጂዎችን በመጠቀም ተገልጋዮችን እያስተናገደ ነው የሚገኘው። በዚህም እንግዲህ በቀን እስከ 3000 በላይ ደንበኞችን የማስተናገድ አቅም አለው። ፓስፖርት አገልግሎት ላይ የሚታዩትን ብልሹ አሰራሮችን እንዲሁም ደግሞ የከስተመር ፍላጎት ያለመርካት እሱን ለማሻሻል ብዙ ሪፎርሞች ተደርጓል። ከነዛ ውስጥ እንደዚህ አይነት ማዕከሎችን እና ተጨማሪ የተለያዩ 23 ብራንቾችን በመላው ሀገሪቱ አካባቢዎች ላይ የመክፈትና እነሱን በዘመናዊ በአዲስ ሲስተም ወደ ስራ ማስገባት አንዱና ዋናው ስራ ሲሆን ከነዛ ውስጥ አሁን ሁሉም በሚባል ደረጃ መመዝገብ የጀመሩ ሲሆን እዚህ ያለው የጎተራ ላይ የሚሰጠው በቀን ከ3000 ሰው በላይ ያስተናግዳል። ተገልጋዮችንም ለማናገር ሞክረናል። አሁን እየተሰጠ ባለው አገልግሎት ደስተኛ መሆናቸውን ነግረውናል። አገልግሎት አሰጣጡ ከጠበቅኩት አንጻር አሪፍ የሚባል ነው። ከዚህ ቀደም በሰው ደረጃ በምንሰማው በጣም ወረፋ እንደሚበዛበት ቶሎ እንደማይደርሰን ነበር የምንሰማ። ግን እዚህ ከመጣን በኋላ ያው ሰራተኞቹ በስርዓት በሚባል ደረጃ አስተናግደውን ያው በፈለግነው ሰዓት እየወጣን ነው። ደስ ይላል። እዛ ጥቁር አንበሳ የነበረው ገና ሰው ደጅ ነበር የሚሰለፈው። ላይን እይታ ራሱ ደስ አይልም ነበር። አሁን ላይ እዚህ አትሊስት ቁጭ ብሎ ቢጠብቅን በስነ ስርዓት ተቀምጦ ሸልተር ላይ ሆኖ ምናምን ከፀሐይም ከንፋስም ከዝናብም ተከሎ ነው እና ጥሩ ነው። መስኮቶቹ ቁጥራቸው በጨመረ ቁጥር የሚስተናገደው የሰው ቁጥር ይጨምራል። ምንም ጥያቄ የለውም። ጥሩ ነው። እኔ ባለው ነገር እስካሁን ድረስ ከመጣው ሰዓት ጀምሮ ያየሁት ነገር ጥሩ ነው። ሰው በወረፋ ይስተናገዳል። የሚያስተባብሩ ሰዎች አሉ፣ በየመስኮቱ ሰዎች አሉ የተመደቡ። በስነ ስርዓት ስራው እየተሰራ ነው። ነፍሰ ጡር የሆኑ ሽማግሌዎች ቅድሚያ ሲሰጣቸው አይቻለሁ። ተገልጋዮች እንግልት ሳይደርስባቸው አገልግሎቱን እንዲጠቀሙ ተደርጓል። በዚህም በ2018 ሩብ ዓመት ብቻ ከ545,000 በላይ ፓስፖርት ለዜጎች ተላልፏል። የተዘረጋው ሲስተም የሰራተኞችን የስራ ሁኔታ በመቆጣጠር በአግባቡ ደንበኞችን ለማስተናገድ ማስቻሉን በኢሚግሬሽንና ዜግነት ጉዳይ የአስቸኳይ ፓስፖርት አውቶራይዜሽን ዲቪዥን ኃላፊ ኤባ ተስፋዬ ተናግረዋል። ለከስተመሩ ምቹ በሆነ ሁሉም አገልግሎት በዚህ ክፍል ውስጥ ነው የሚያልቀው። ሁሉም ከዚህ ጋር ቢጀምር ቬሪፊኬሽኑም ቫሊዴሽኑም እንዲሁም ደግሞ አውቶራይዜሽኑም እዚህ ቦታ ላይ ነው የሚያልቀው። ሰራተኛው ምን ያህል ፐርፎርም እያደረገ ነው፣
ምን ያህል አንድ ካስተመር ላይ ምን ያህል ጊዜ እየወሰደ ነው የሚለውን እኛ በሲስተም ሆኖ ቼክ የምናደርገው፣ በቀን ምን ያህል ሰው አስተናገደን፣ በሶስት ምን ያህል ማስተናገድም እንችላለን የሚለውን የምንወስነው ሲስተሙ ስለሚረዳን እያንዳንዱን ነገር በሲስተሙ እየተቆጣጠረን እያንዳንዱ ነገር ደግሞ በሲስተሙ የተለየ ዲጂታል በሆነ መልኩ አገልግሎትን ያገኛል። አሁን ዓለም የደረሰበትን የፓስፖርት ደረጃ የጠበቀና ኢ-ፓስፖርትን ወደ ስራ ሙሉ በሙሉ አሁን ወደ ስራ ያስገባን ስለሆነ ዲጂታላይዜሽኑ በየትኛውም ዘርፍ ዲጂታላይዜሽን ላይ ትኩረት ተሰጥቶ እየተሰራ ይገኛል። ሰው ተመዝግበው እየተስተናገደ ያለው አሁን ሙሉ በሙሉ በአዲሱ ሲስተማችን ነው፣ በኢ-ፓስፖርት ነው። በተደረገው ሪፎርም የነበሩ ቅርንጫፎችን በማስፋት አገልግሎቱን ተደራሽ ለማድረግና ደንበኞች በተለያዩ አካባቢዎች ፓስፖርት ለማውጣት የሚያወጡትን ጊዜ፣ ገንዘብና ጉልበት እንደሚቀንስላቸው ተናግረዋል። ከዚህ በፊት የነበረን ሲስተም ከ30 ዓመት በፊት የተሰራ ሲስተም ነው። ማስፋፋት አልተቻለም ነበር። በነበረው ቦታ ላይ አንድ ኮምፒውተር እንኳን ጨምረን አገልግሎት መስጠት አንችልም ነበር። አሁን ባለው ሲስተሙ ወደ ስራ ስለተገባ ተጨማሪ በነበሩት 12 ብራንቾች ላይ ተጨማሪ ብራንቾችን በመክፈት አሁን 23 ብራንቾች ደርሰናል። አዲስ አበባ ላይ ብቻ 4 ብራንቾችን እየከፈተን እንገኛለን። ግብዓት ተሞልቶላቸው ብራንቾች ተደራሽ ሆኖ ሰው ኃይል ተመድቦላቸው በሲስተም በኩል ያለውም ነገር ሁሉም ተቀርፎ አሁን ኦንላይን ላውንች ተደርጎ ሰው መመዝገብ ስራ ጀምረዋል ማለት ነው። የኢሚግሬሽንና ዜግነት ጉዳይ በአዲስ አበባ ያሉትን 4 የደንበኞች ማስተናገጃ ቅርንጫፎች ጨምሮ በሀገር አቀፍ ደረጃ 23 ቅርንጫፎች አሉት። የአባያ ስልጤ ሐይቅን ከተለያዩ ተጽዕኖዎች በመታደግ በአመት ከ10 ቶን በላይ የአሳ ምርት እንዲያስገኝ በማድረግ የአካባቢው ነዋሪዎችን ተጠቃሚ ማድረግ መቻሉን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የምስራቅ ስልጤ ወረዳ ገለጸ። በማህበር በመደራጀት በሐይቁ ላይ በአሳ ማስገር ስራ ተሰማርተው ኢኮኖሚያዊ ተጠቃሚነታቸውን እያሳደጉ መሆኑንም የአካባቢው ነዋሪዎች ተናግረዋል። ቤተልሔም ሰለሞን በስልጤ ዞን ምስራቅ ስልጤ ወረዳ የሚገኘው ስልጤ አባያ ሐይቅ ስፋቱ 1154 ሄክታር የሚሸፍን ሲሆን ከ2 ሜትር በላይ ጥልቀት አለው። ሐይቁ ከዚህ ቀደም በተለያዩ ተፈጥሯዊና ሰው ሰራሽ ችግሮች የመጥፋት አደጋ ተጋርጦበት ነበር የሚሉት የምስራቅ ስልጤ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ ጀማል ሀሰን አሁን ላይ የሐይቁን ዳርቻ በማልማት ለአካባቢው ነዋሪዎች የአሳ ምርት እንዲሰጥ ማድረግ ተችሏል ይላሉ። ከአሳ ምርት አንጻር ያው በዚህ ሐይቅ የሚገኘው ቆሮሶ አሳ ነው። እጅግ በጣም ተወዳጅና የሁሉም ሰው የሚወደው ምቹ የሆነም የአሳ ዝርያ ነው ያለው። ይህንን አሳ ያ ከዚህ በፊት በነበረው በፈርዞን ሳይኖረው ዙሪያ በባህር ዛፍ ነበር የነበረው። የመጣ ጎርፍ ቀጥታ ደለል እንዳለ ቀጥታ ነበር ወደ ሐይቁ ሲገባ የነበረው። ያኔ በከፍተኛ ሁኔታ የአሳ ጫጩትን አሳዎችን ቀጥታ ደለል ሲገባ የሚያወድምበት ሁኔታ ነበረ። አሁን ላይ መጠኑ ቀንሷል ብቻ ሳይሆን በባህር ዛፍ ዙሪያ ተከቦ ሲኖር እጽዋቶች አይኖሩም፣ አሳው ምግብ አያገኝም ማለት ነው። ስለዚህ አሁን ላይ በፈርዞኑ መስቀረተን በማልማታችን በከፍተኛ ሁኔታ የአሳው ምርት ያደገበት ሁኔታ አለ። በሳይዝም በመጠንም በነገራችን ላይ ከዚህ በፊት በጣም ከፍተኛው በአመት 4 ቶን ነበረ። አሁን ላይ ግን ከ10 ቶን በላይ በአመት ምርት ይገኛል። በተመሳሳይ አንድ ማህበር በቀን 2 3 4 5 ገብቶ አንድ ዙር ብቻ ያገኘ የነበረበት አሁን በገባ ቁጥር 5 ዙር ይግባ 6 ዙር ይግባ በገባ ቁጥር የምርት የሚያገኝበት ሁኔታ ነው ያለው። ከዛም ባለፈ በአንድ ማህበር ብቻ የነበረን አሁን ወደ 5 ማህበር በእኛ ወረዳ ብቻ አሳድገን የማህበረሰቡም እንዲጠቀም ማህበራትም ጭምር እንዲለወጡ እያደረግን ያለንበት ሁኔታ አለ። በአሳ ማስገር ስራ ተደራጅተው ተጠቃሚ ከሆኑ የወረዳው ነዋሪዎች መካከል ሳሉ ሀሰን የአሳ ምርቱና የተጠቃሚ ፍላጎት በመጨመሩ ከፍተኛ ምርትን በማግኘት ኑሯቸው መሻሻሉን ይገልጻሉ። አሳው በጣም ጨምሯል። በጣም ጥሩ ነው። ከዛ በፊት የነበረው የአሳ እጥረት ነበረ እና ህብረተሰቡም በጣም እየተጠቀመ ነው። አካባቢ ስልጤ ዞን ወራቤ፣ ቡታጅራ፣ ጦራ ምናምን ሁሉም በጣም እየተጠቀሙ ነው እና ማህበራት ከዛ በፊት እኛ ብቻ ነበርን። አሁን ግን 5 ማህበራት ተፈጥረው በ5 እንትን ብለው እነሱም በጣም እየሰሩ ነው። አብረን እየሰራን ነው። የህዝቡ ፍላጎት ሲጨምር እኛም ደግሞ በዛው ልክ ያሳውም እንትን ሲጨምር ሳይዙ ሲጨምር እኛም በዛው ልክ እንደገና እነሱን አፈራን። በእነሱም ለህዝቡ እያደረስን ነው ያለ ነው። አሁን ህዝባችን በጣም አሳ እየተመገበ ነው ያለ። ሀብትም አግኝተናል። ከሳር ቤት ነበር ወደ ቆርቆሮ ቤት ተለውጥ። ላሞች የወተት ላሞችንም ገዝተናል፣ በሬዎችንም ገዝተናል።
የአሳ ምርቱን እስከ ዞኑና የወረዳው ከተሞች በስፋት በማሰራጨት ለበርካቶች የስራ ዕድል እየተፈጠረ መሆኑን የገለጹት የግብርና ጽሕፈት ቤት ኃላፊው የአሳ ምርቱን በቀጣይነት ለማሳደግ ከሚመለከታቸው አካላት ጋር ርብርብ ይደረጋልን ብለዋል። ከስራ እድል አንጻር አሁን ባለበት ደረጃ ላይ አሁን በማህበር ብቻ የታቀፉት ከ80 በላይ ወጣቶች እዚህ ገብተው እየተሳተፉ ያሉበት ሁኔታ አለ። በማህበር ደረጃ የኢኮኖሚያቸውን በማህበር ቁጠባቸውን ከማሳደግም ባለፈ በግል ኑሯቸውም ጭምር እየተለወጡ ያሉበት ሁኔታ አለ። ቀጣይ ግን በዘላቂነት የአሳ ምርቱን ለማሳደግ የሁሉም ርብርብ ያስፈልጋል። በወረዳ ደረጃ በዞን ደረጃ ብቻ ሊፈታ የሚችል ሳይሆን ክልል ማገዝ ያለበትን ፌዴራል ማገዝ ያለበትን ወስዶ ካገዘ በተለይም ደግሞ ይህ ሐይቅ ገበታ ለሀገር ልማት የሚያስፈልገው ነው። በጣም ትልቅ ለአዲስ አበባ በጣም በቅርብ ርቀት ነው ያለው። እንደዚሁም ደግሞ ለማዕከላዊ ኢትዮጵያ እጅግ በጣም ለልማት ኮሪደር የሆነና አይከን የሆነ ሐይቅ ነው ያለውና ሁሉም ተባብሮ በጋራ ቢያለማው ትልቅ የሀገሪቷንም ኢኮኖሚ ከማሳደግም ባሻገር የትልቅ የቱሪስት መዳረሻ ሊሆን የሚችል ሐይቅ እንደሆነም ጭምር ለማሳደግ የስልጤ አባያ ሐይቅን ከአሳ ምርት ባለፈ የቱሪስት መዳረሻ ለማድረግም የተለያዩ ስራዎች እየተሰሩ መሆኑ ተገልጿል። ወደ ሉለ ኢትዮጵያ ዘገባ አለፍን። በእስራኤል የሚኖሩ ቤተ እስራኤላውያን ለኢትዮጵያና እስራኤል ወዳጅነት መጎልበት የተሻለ ሚና እየተጫወቱ መሆኑን የሀገራት አምባሳደሮች ተናገሩ። የሁለቱ ሀገራትን ግንኙነት ወደ ላቀ ደረጃ ለማድረስ ብዙ መስራት ይገባልም ተብሏል። ዮሐንስ ልጅአለም የኢትዮጵያና የእስራኤል ወዳጅነት ታሪካዊና ልዩ ገጽታ ያለው ነው። የህዝብ ዲፕሎማሲ አንድ አካል የሆነው ከተለያዩ መገናኛ ብዙኃን የተውጣጡ የባለሙያዎች ቡድን በእስራኤል ጉብኝት ባደረገበት ወቅት በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ በሀገራቱ ግንኙነት ውስጥ ቤተ እስራኤላውያን የኢትዮጵያን ባህልና ማንነት በማስተዋወቅ ጉልህ ሚና እየተጫወቱ መሆኑን ተናግረዋል። ቤተ እስራኤላውያን በሀገሮቻችን መካከል የህዝብ ለህዝብ ግንኙነቱ እንዲቀጥል እያደረጉ ነው። አሁን እንደምታዩት ያለነው የቤተ እስራኤል የኢትዮጵያ ምግብ ቤት ውስጥ ነው። ምግብ ቤቱንም ግዕዝ ብለው ሰይመውታል እና የኢትዮጵያ ባህላዊ ምግቦችና መጠጦች የቡና ስነ ስርዓቱን ጨምሮ ያስተዋውቃሉ። እንደዚህ አይነት ምግብ ቤቶች በኢየሩሳሌም፣ በቴል አቪቭ እና ሌሎች ከተሞችም ታገኛላችሁ። starting from Jerusalem, Tel Aviv and a number of others. በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ በበኩላቸው የቤተ እስራኤሎች በእስራኤል ሀገር መኖር በሀገራቱ መካከል ያለውን ታሪካዊ ግንኙነት ለማጠናከር ድልድይ ሆኖ የሚያገለግል ነው ብለዋል። የቤተ እስራኤል ማህበረሰብ ማለትም እኔ የተገኘሁበት ማህበረሰብ በሀገሮቻችንና በህዝቦቻችን መካከል ሕያው ድልድይ ሆኖ እያገለገለ ይገኛል። እኔን እንደ አብነት ብታነሳ የእስራኤል ፓርላማ አባል ሆኜ በተመረጥኩበት ወቅት ያደረግኩት የመጀመሪያው ተግባር በኢትዮጵያና እስራኤል ምክር ቤቶች መካከል የወዳጅነት ማህበር መመስረት ነበር። ፓርላሜንታሪ ፍሬንድሺፕ አሶሲዬሽን ቢትዊን ኢትዮጵያ ኤንድ እስራኤል። የእስራኤል ክኔሴት ፓርላማ አባል የሆኑት ክብርት ጸጋ መላኩና ፕኒና ታማኖ ሻታ በበኩላቸው የሁለቱ ሀገራት ወዳጅነት ካሉት መሰረቶች አንጻር በላቀ ደረጃ መጠናከር አለበት ነው ያሉት። እኔ ኢትዮጵያ ውስጥ ጎንደር ነው የተወለድኩት። አማርኛ ተናጋሪ ነኝ። የሂብሩ ቋንቋንም እችላለሁ። የኢትዮጵያና የእስራኤልንም ባህል አውቃለሁ። የቤተ እስራኤላውያን ማህበረሰብ በቁጥር ከ2 በመቶ ያነሰና በቁጥር ጥቂቶች ብንሆንም ጠንካራ ማህበረሰብ ነው። መጠናከራችን ደግሞ ኢትዮጵያንም እስራኤልንም ለመጥቀም መልካም ነው። help for Ethiopia too. I think that it is so important to strengthen and enlarge the cooperation between Israel and Ethiopia. እኔ እንደማስበው በእስራኤልና በኢትዮጵያ መካከል ያለውን ትብብር ማጠናከር በጣም ጠቃሚ ነው። በሀገሮቻችን መካከል ትስስሩን ማጎልበት፣ ድልድይ መሆን ላይ መስራት ይገባናል። በጤና በንግድና በሌሎች መስኮች በጋራ ብዙ ስራዎች መስራት ይጠበቅብናል። Health initiative and also in the business field. We have a lot of work to do together. በእስራኤል 180 ሺህ የሚጠጉ ቤተ እስራኤላውያን እንደሚኖሩ ይገምታል። ቤተ እስራኤላውያን በሁለቱ ሀገራት መካከል የቆየውን ታሪካዊ ትስስር በባህል በንግድና ኢንቨስትመንት ዘርፎች እያጠናከሩት ይገኛሉ። ተመልካቾቻችን አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። መሰረት መቅጫ ታቀርባቸዋለች።
የተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባው 3 የተለያዩ ሹመቶችን መርምሮ አጽድቋል። ምክር ቤቱ በዛሬው ውሎ የሰላም ሚኒስትር፣ የግብርና ሚኒስትርና የኢቢሲ ዋና ስራ አስፈጻሚ ሹመቶችን አጽድቋል። ምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የተሾሙትን የሰላም ሚኒስትር መሐመድ ኢድሪስ እንዲሁም የግብርና ሚኒስትር አዲሱ አረጋ ሹመትን አጽድቋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትር አብይ የተመደቡት አቶ ቢኒያም ኤሮ ሹመት በምክር ቤቱ ጸድቋል። ተሿሚዎች በምክር ቤቱ ፊት ቀርበው ቃለ መሃላ ፈጽመዋል። መረጃው የተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት የተሻሻለውን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን አጽድቋል። ምክር ቤቱ በ5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባው የተለያዩ ረቂቅ አዋጆችንና የብድር ስምምነቶችን አጽድቋል። ከጸደቁት ረቂቅ አዋጆች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የቀረበውን ረቂቅ አዋጅ በሙሉ ድምጽ መጽደቁ ይገኝበታል። የተሻሻለው ረቂቅ አዋጅ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በማያ ያነሱት የነበረውን ቅሬታ በመፍታት ለ7ኛ ዙር ጠቅላላ ምርጫ አስቻይ ሁኔታ ይፈጥራል ተብሏል። ኢትዮጵያ ወደብ ለማግኘት እየተከተለች ያለችው ዲፕሎማሲ አካሄድ የዓለም አቀፉን ማህበረሰብ ግንዛቤና ድጋፍ እያገኘ መሆኑን የውጭ ጉዳይ ሚኒስቴር የሁኔታዎች ክትትል ዳይሬክተር ጀነራል ዶክተር ዘሩባቤል ጌታቸው ገለጹ። ዶክተር ዘሩባቤል የኢትዮጵያ የባህር በር ጥያቄ በመጀመሪያ ለብዙዎቹ አስደንጋጭ እንደነበርና ከኢትዮጵያ ይመጣል ተብሎ ያልተጠበቀ እንደነበር አስታውሰዋል። ሆኖም መንግስት ላለፉት 2 ዓመታት ጥያቄውን ከታሪክ፣ ከደህንነት፣ ከኢኮኖሚና ከማህበራዊ ጉዳዮች አኳያ ያለውን ፍትሐዊነት ለማስረጽ ባደረገው ጥረት የዓለም አቀፉ ማህበረሰብ አቋሙን መረዳት ጀምሯል ብለዋል። ሀገሪቱ በአንድ እሳቤ ላይ የምትወስን ሳትሆን ሁኔታዎችን በመረዳትና በመገምገም ለብሔራዊ ጥቅሙ የሚበጅ አካሄድ ትቀርጻለችም ነው ያሉት። የኢትዮጵያ ፕሬስ ድርጅት ዘገባ ነው። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ። Thank you.